አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዚህ ቻናል ተከታታዮች ዛሬ በዚህ ቪዲዮ የቴሌግራም አካውንታችንን ወይንም ቴሌግራም አፕ በፓስዋርድ ወይንም በቁልፍ እንዴት መቆለፍ እንደምንችል ደረጃ በደረጃ እናያለን። ይህ ዘዴ ስልካችንን ለሰው ብንሰጥ ወይንም ስልካችን ቢጠፋ እንኳን ሜሴጃችንን ለመጠበቅ ይረዳል። በዛሬው ቪዲዮ የምናያቸው እንዴት የቴሌግራም ፓስኮድ ማብራት እንደምንችል እና ከቴሌግራም ስንወጣ ወዲያው እንዲቆልፍ ማድረግ እንዴት እንደምንችል እናያለን። የቴሌግራም ቁልፍ እንዴት መቀየር እንደምንችል ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ቀጥታ ቴሌግራም አፕሊኬሽን ላይ እንገባለን። ቴሌግራም አፓችን ላይ ከገባን በኋላ እዚህ ጋር እንደምታዩት 3 ነጠብጣቡ ላይ እንገባለን። ከዛ እሱ ጋር ከሄድን በኋላ ሴቲንግ የሚለው ላይ ትገባላችሁ። ሴቲንግ የሚለው ላይ ከሄዳችሁ በኋላ እዚህ ጋር እንደምታዩት ፕራይቬሲ ኤንድ ሴኩሪቲ የሚለውን ተናኩታላችሁ። እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽንም ኦፍ ነው፣ አላበራንም። እዚህ ጋር ፓስኮድ ሎክ ኦን ነው፣ ያው ታስሯል። እዚህ ጋር እንግዲህ ብዙ ነገሮች የምናስተካክለው አለ። እዚህ ጋር ፓስኮድ ሎክ ያው እኔ ስላሰርኩ በፓስዋርድ ለምሳሌ አሁን ኦፍ ማድረግ እንችላለን። ኦፍ አድርጌ ያሳያችኋለሁ እንደገና። አሁን እንግዲህ እንደ አዲስ ፓስኮድ ሎክ ኦፍ ሆኗል። አሁን ፓስኮድ ሎክ ኦፍ የሚለውን ትነኩታላችሁ እናንተ እንደዚህ ከሆነ አዲስ። ከዛ እዚህ ጋር ኢኔብል ፓስዋርድ ይላል። ኢኔብል ፓስዋርድ የሚለውን ትነኩታላችሁ። ከዛ 4 ቁጥሮችን ተመሳሳይ እናስገባለን። 4 ቁጥር ይሁን ችግር የለውም። የማረሱትን ፓስዋርድ እዚህ ጋር ታስገቡለታላችሁ። እኔ 02 ጊዜ 55 ከዛ ሪ ኢንተርቪው ፓስኮድ ይላል። ሁለቴ ነው የምናስገባለት 0055 ትሉታላችሁ። ከዛ አሁን ቀጥታ አስሮልናል ማለት ነው። እዚህ ጋር እንደምታዩት ደግሞ እዚህ ጋር ወዲያው እንደወጣን በስንት ሰዓት እንዲቆልፍ ነው የምፈልጉት፣ ይሄንን ማስተካከል እንችላለን። እዚህ ጋር በ1 ደቂቃ የሚላለ፣ በ5 ደቂቃ የሚላለ፣ በ1 ሰዓት አለ፣ በ5 ሀወር የሚላለ። እዚህ ጋር ቀላሉ በ1 ደቂቃ ውስጥ እንደወጣን እንዲቆልፍልን እዚህ ጋር ይሄንን አውቶሎክ ታስተካክላላችሁ። ወዲያው እንደወጣችሁ ፓስኮዱ የቆለፋችሁት ኦፍ ያደርግልናል ቴሌግራም ቻናላችን ማለት ነው። እዚህ ጋር እንግዲህ ፓስኮድ እንዴት ቼንጅ እንደምናደርግ ደግሞ እናያለን። ቼንጅ ፓስኮድ የሚለውን ትነኩታላችሁ። ቅድም ያስገባሁትን 0055 ነው እንግዲህ አሁንም ደግማለሁ 2 ጊዜ 0055። ከዛ አሁን አዲስ እናስገባለን። አዲስ ቼንጅ ለማድረግ አዲሱን እንግዲህ እናስገባለን። 04 ጊዜ ልጻፍለት፣ ከዛ 4 ጊዜ አሁንም 0። ከዛ አሁን ፓስዋርዳችንን ቼንጅ አድርገናል ማለት ነው፣ ተቀይሯል። 04 ጊዜ ነው። ማጥፋት ከፈለጋችሁ ደግሞ ዝጋ ተርን ፓስኮድ ኦፍ ካሰራችሁ በኋላ ማጥፋት ብፈልጉ እዚህ ጋር እንደምታዩት በቀይ ተርን ፓስኮድ ኦፍ የሚለውን ነክታችሁት እንደምታዩት ተርን ኦፍ የሚለውን መንካት ትችላላችሁ። እንደምታዩት እዚህ ጋር ፓስኮድ ሎክ ኦን ነው። ከወጣን በኋላ ከ1 ደቂቃ ቴሌግራም አካውንታችን ኦፍ ይሆናል፣ ያሰርልናል። ማንም ገብቶ ማየት አይችልም ማለት ነው የኛን መረጃ። እዚህ ጋር እንደምታዩት ደግሞ ቱ ስቴፕ ቬሪፊኬሽን ቱ ስቴፕ ቬሪፊኬሽንም ለአካውንታችሁ በጣም አስፈላጊ ነው። ቴሌግራም ቻናል ካላችሁ ለቻናላችሁ ማንም እንዳይጠልፈው ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሴት ፓስዋርድ እዚህ ጋር ትሰጡታላችሁ።
እንደምታዩት ቱ ስቴፕ ቬሪፊኬሽን አሁን ክሬት ልናደርግ ነው ማለት ነው። አካውንታችንን ሀክ እንዳይደረግ የቴሌግራም ቻናላችን። ከዛ አሁንም ያንን ፓስዋርድ እናስገባለታለን እዚህ ጋር የቅድሙን አይነት ፓስዋርድ ታስገባላችሁ። እዚህ ጋር ጠንከር ያለ ፓስዋርድ አንድ አይነት ፓስዋርድ እንደምታዩት እዚህ ጋር ያለውን ለእናንተ ለማሳየት ያህል እዚህ ጋር እንደምታዩት ፓስዋርድ ሁለት ጊዜ አንድ አይነት ፓስዋርድ እናስገባለን። ለምሳሌ ይሄንን ኮፒ አደርግለታለሁ። ሪ ኢንተር ፓስዋርድ ይላል። ሁለት ጊዜ ነው የምናስገባ ይሄን ፓስዋርድ። ከዛ ፓስዋርዱን ካስገባችሁ በኋላ እንደዚህ ሂንት ዩ ካን ክሬት ኦፕሽናል ሂንት ፎር ዩር ፓስዋርድ ይላል። እንዲታይ ከፈለጋችሁ እዚህ ጋር ሂንት የሚለውን መንካት ትችላላችሁ። ፓስዋርዱን ማስገባት ትችላላችሁ እንዲታይ ፓስዋርዱ። ስኪፕ የሚለውን ደግሞ ተዘለላችሁ እንዳይታይ ፈቀዳችሁ ማለት ነው። አሁን እንዳይታይ እዚህ ጋር ደግሞ ሪከቨሪ ኢሜል ላድርግልህ በኢሜል ይላል። ኢሜል ይጠይቃል። እዚህ ጋር እንደምታዩት ኢሜላችሁን እዚህ ጋር ታስገቡትለታላችሁ ቀጥታ። ከዛ በኢሜላችሁ እዚህ ጋር ኮድ ይላካል። እዛ ኢሜላችሁ ላይ ሄዳችሁ ኮዱን ታመጣላችሁ ማለት ነው። እዚህ በኢሜላችን ከኢሜላችን ኮድ እናመጣለን ሄደን ቀጥታ የተላከ ሜሴጅ እንግዲህ ቀጥታ ከዚህ እንወስዳለን። ከዛ እዚህ ጋር እንግዲህ መተን እንፈልጋለን። የተላከልን ኮድ እዚህ ጋር ነው። ቱ ስቴፕ ቬሪፊኬሽን የቴሌግራማችን ይሄንን ኮድ ኮፒ እናደርጋለን። ከዛ ቴሌግራማችን ላይ እንሄድና ኮፒ እናደርገዋለን ማለት ነው።
ይቅርታ ቅድም ያሰርኩት የቴሌግራም እንትን ሎክ ያደረኩት ፓስዋርዱ እንትን ስላለኝ ነው። 0ን 4 ጊዜ ነው። ከዛ እዚህ ጋር እንመጣና እንግዲህ ኮፒ እናደርጋለን ኮዳችንን ቅድም የያዝነውን እዚህ ጋር ስምንት መቶ 098 ነው። 821 098 098 ነው። ከዛ አሁን እንግዲህ እንደምታዩት ሪተርን ቱ ሴቲንግ ይላል። ፓስዋርዳችንን እንግዲህ አሁን በተሳካ ሁኔታ አስተካክለናል ማለት ነው። ቱ ስቴፕ ቬሪፊኬሽን ከዛ ቀጥታ ፓስዋርድ መቀየር ከፈለግን እዚህ ጋር ቼንጅ ፓስዋርድ ይለናል። እዚህ ጋር ዲዜብል ፓስዋርዱን ደግሞ መዝጋት ከፈለግን እዚህ ጋር ዲዜብልድ ማድረግ እንችላለን። ቼንጅ ሪከቨሪ ኢሜል ይላል። ኢሜል ሪከቨሪ ሌላ ኢሜል አካውንታችን ቢጠፋ በሌላ ኢሜል እንድናገኘው ከፈለግን እዚህ ጋር ሪከቨሪ ቼንጅ ኢሜል መቀየር እንችላለን። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገር አደርሳችኋለሁ። በሌላ እስከምንገናኝ ደህና ሁኑ። ፒስ። ይመቻችሁ።